አለባቸው። ጣሊያን ፋሽስቱ፣ ጣሊያን ነፍሰ ገዳዩ፣ ጣሊያን ወራሪው፣ ጣሊያን እነ ቅዱስ ጴጥሮስን በሰማዕትነት የቀጫቸው በመድፍ የቀጠቀጣቸው ጣሊያን የእኛን የኢትዮጵያውያን ደም ያፈሰሰው ጣሊያን ግን ይህንን ከለከለ። እንዲህ አለ፣ ኢትዮጵያውያን የውስጥ ጣጣቸውን በራሳቸው ቋንቋ በራሳቸው ሀገር መጨረስ ይችላሉ። ነገር ግን ከሌሎች ጋራ መወያየት ወይንም ደግሞ ከውጭ ሀገራት ጋራ ከሌሎች ዓለማት ጋራ ለመገናኘት ከፈለጉ ግን ማን መፍቀድ አለባት አለ? ጣሊያን መፍቀድ አለባት። ማን መፍቀድ አለባት አለ? ትልቋ ሮም መፍቀድ አለባት አለ። በሌላ አነጋገር አይታችሁት ከሆነ ሞግዚታችሁ እኛ ነን፣ እኛ ካልፈቀድን በቀር እናንተ ኢትዮጵያውያን ከሌሎች ዓለማት ጋር መገናኘት አትችሉም ብሎ በራችን ጠቅጥቆ ዘጋው። እንዳንተነፍስ አደረገ። ውበታችንን፣ ቅኔያችንን፣ ሃይማኖታችንን ለዓለም እንዳናስተዋውቅ ጣሊያን በሩን ዙሪያ ገጠመው፣ ከበበው፣ እንዳንንቀሳቀስ አደረገን። የእግዚአብሔር ቤተሰቦች ይቺ ሀገር የእግዚአብሔር ሀገር መሆኗን ጣሊያን ረሳ። ይቺ ሀገር የሴም ደም ያላት ሀገር መሆኗን ጣሊያን ረሳ። ይችን ሀገር እግዚአብሔር የባረካት መሆኗን ጣሊያን ረሳ። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለዋን ክንዷን አጥፋችሁ ወደ ጣሊያን እንድዘረጉ ብሎ ወደ ታላቋ ሮም እንድዘረጉ ብሎ ጣሊያን አዋጁን አወጀብን። እግዚአብሔር ቤተሰቦች ከዚህ ሊገላግሉን ነው አባቶቻችን የዘመቱት። ከዚህ ሊገላግሉን ነው አባቶቻችን ሰማዕት የሆኑት። ከዚህ ሊያድኑን ነው አባቶቻችን ደማቸውን ያፈሰሱት። ከዚህ ሊያድኑን ነው አባቶቻችን አጥንታቸውን የከሰከሱት። ከዚህ ነፃ ሊያወጡን ነው አባቶቻችን እንደ በግ የታረዱት። ለዚህ ነው አባቶቻቸው ቅድም ሊቃውንተ ቤተ ክርስቲያን ሲናገሩት እንደሰማችሁ ደማቸው እንደ ውሃ ሊፈስ የቻለው ለዚህ ነው። የእግዚአብሔር ቤተሰቦች እና ያኔ አባቶቻችን ልባቸው ሸፈተ፣ ለጣሊያን መገዛት እምቢ አላቸው። በየጫካው ማንጎራጎር ጀመሩ፣ በየጫካው ማዘን ጀመሩ፣ በየጫካው ግጥም መግጠም ጀመሩ። ይልቁንም በዚህ በኤርትራ በአሁኗ ኤርትራ በድሯ ኢትዮጵያዊት በሆነችው ሀገር በኤርትራ የሚኖር አንድ ታላቅ ባይታ ሐጎስ የሚባል አርበኛ ነበረ። ቀን ሲከፋ ክፉ ነውና ለጣሊያናዊ መኮንን አድሮ ገብሮ ይገዛ ነበረ። ይህ ጣሊያናዊ መኮንን ወይኑን በጨለጠ ቁጥር በሰከረ ቁጥር ኢትዮጵያውያንን ሲያንቋሽሽ ያድር ይውል ነበረ። ይህ ኢትዮጵያዊ ባሪያ ግን ለሱ የሚገዛው በስጋው እንጂ በነፍሱ አይገዛም ነበረ። ለሱ የሚገዛው ለማስመሰል እንጂ ልቡ ከኢትዮጵያዊ አልወጣም ነበረ። ትክክለኛ ወይንም ደግሞ ይችን ሀገር ሽጦ በባንዳነት መቶ አለቃውን የሚያገለግል አልነበረም። ባይታ ሐጎስ የተባለው እና ከዕለታት አንድ ቀን የጣሊያን መኮንን ጠርቶ ግብዣ አድርጎ ባሮቹን ፊት ለፊት ኮልኩሎ እያበላ እያጠጣ ኢትዮጵያ ተቀምጦ ኢትዮጵያውያንን ሲሳደብ ሲያንቋሽሽ ሰማ። ወንድሙን ባይኑ ጠቀሰው። ሁለታቸው ተጠቃቅሰው መኮንኑን ከቤቱ ያዙና ልብ ራሱን ረገጡት ይላል ታሪኩን ስታነቡት ማለት ነው። ያ ጣሊያናዊ መኮንን ተጨነቀ እና እንዲህ አለ፣ አረ በሕግ አምላክ አለ፣ ኢትዮጵያ ማነው ጣሊያን ታላቅ ናት። ጣሊያናዊውን የቀጣን እግዚአብሔር ይቀጣዋል። ጣሊያን ታላቅ ናት። የታላቋን ሀገር መኮንን እየረገጥህ እንደሆነ ማወቅ ይገባሃል ብሎ ወዲያውኑ ይንፈራገጥ ጀመረ ራሱን ሊያድን። ይህ ባይታ ሐጎስ የተባለው ምን አለ? ኢትዮጵያ ይልቅ ከጣሊያን ትበልጣለች አለው። ገናና ናት ኢትዮጵያ። ስለዚህ እኔም አንተን ረግጠሃለሁ አለና እየረገጠ ወስዶ ለንጉሱ ሰጠው። የእግዚአብሔር ቤተሰቦች ከዚያ ቀን ጀምሮ ይህንን ታሪክ የሰሙ ሁሉ ይኮበልሉ ጀመር። ልባቸው ኮበለለባቸው፣ መሸፈት ጀመሩ።
ኢትዮጵያን ጣሊያናውያን መግዛት የለባቸውም ብለው ሁላቸውም ወደ እግዚአብሔር እያመለከቱ፣ አዎ ካህናቱ ወደ እግዚአብሔር እያመለከቱ፣ መኳንንቱ ደግሞ ልባቸው ሸፈተ። የእግዚአብሔር ቤተሰቦች እንዲህ ሆኖም አልቀረ። ወዲያውኑ አምባላዬ ላይ ጦሩ ተጀመረ። አዎ እናሸንፋለን፣ እንጠቀልላለን ብለው አምባላዬ ላይ ጣሊያናውያን ኢትዮጵያውያንን ገጠሟቸው። አምባላዬ ላይ ድል አደረጓቸው። አልፈው እንደገና መቀሌ ላይ ጦር አነሱ። ያኔ ግን ታላቋ ንግሥት ጣይቱ እንዲህ አለች፣ አሁን ጣሊያን ጋር መዋጋት አያስፈልግም። እዚህ መቀሌ አካባቢ ያሉ የኩሬ ውሃዎች አሉ፣ እነሱ እንድፈኑበት ጣሊያን እጁን ይሰጣል አለች። አያችሁ፣ ሴቷ ይች ሴት ይቺ እግዚአብሔር በትክክል የኢትዮጵያ ፀሐይ አድርጎ የፈጠራት ስሟም ራሱ ፀሐይቱ የተባለችዋ እትዬ ጣይቱ ኩሬውን ግጠሙ አለች። ኩሬው ተገጠመ። ጣሊያናዊ የሚሄድበት አቃተው። ያን ጊዜ እንዲህ አለ፣ እኔ ከኢትዮጵያውያን ጋር ምንም ጠብ የለኝ፣ ልቀቁኝ ልውጣ አለ። የሰነፍ ዕርቅ መታረቅ ስለፈለገ ኢትዮጵያውያን ደግሞ የዋሆች ተላሎች ነን። የእግዚአብሔርን ስም ጠርቶ የለመነንን ሁሉ ምሕረት እናደርጋለን፣ ይቅርታ እናደርጋለን። ይህ ጣሊያናዊ እባካቸው የምጠጣው ውሃ አጣው፣ ከነ ሰራዊቴ መላከ ሞት እያንጃበበብኝ እየዞረብኝ ነውና እባካችሁ ፍቱኝ ብሎ ከእትዬ ጣይቱ እግር ስር ወደቀ። እትዬ ጣይቱ እንዲህ አሉ፣ እኔ ሴት ነኝ፣ ይህንን ካንበረከኩ ምን ከዚህ በላይ ምን ታሪክ አለ? ፍቱትና ይህን ውሃውንም ልቀቁለት አሉ። ውሃውን ለቀቁለት። ያን ጊዜ ግን እትዬ ጣይቱን ተከትላ የሄደች አንዲት ሴት እንዲህ አለች፣ አዎ አውድማው ይለቅለቅ፣ በሮችም አይራቁ፣ ቀድሞም የማይሆን ነው ውትፍትፍ ነው ዕርቁ አለች። ምናልባት እነዚህ ነጮች ልባቸው ጥቁር ነው፣ እኛ ኢትዮጵያውያን አዎ መልካችን ጥቁር ነው፣ ነገር ግን ውብ ነው ሰሎሞን እንደተናገረው። እነዚያ ፊታቸው ቀይ ውስጣቸው ደግሞ ጥቁር መሆኑን ስለምታውቅ ይቺ ሴት እንዲህ ብላ ቀነቀነች፣ በሮችም መራቅ የለባቸውም፣ ማነው አውድማው ይለቅለቅ፣ በሮችም አይረቁ፣ ቀድሞም ያልሆነ ነው ውትፍትፍ ነው ዕርቁ። ያ ማለት ምን ማለት ነው? እነዚህ ሰዎች አለች ሲጨንቃቸው መከራ ሲጠባቸው ታረቅነ ይላሉ፣ ኢትዮጵያ ማሪን ይላሉ እንጂ አሁን መካዳቸው መወስደታቸው አይቀርምና አርበኞች ወይ እንዳትዘናጉ አለች። በሮች የተባሉ እነሱ ናቸው። ያኔ አባቶቻችን በበሬ ያርሱ ስለነበረ በሚያውቁት ቅኔ የተቀኘችላቸው። በሮችም አውድማው ይለቅለቅ አለች። አዎ አውድማው ይለቅለቅ። አውድማው ምንድን ነው? አድዋ ነው። አውድማው በምንድን ነው የሚለቀለቅ? በጣሊያናውያን ደም ነው። አውድማው በምንድን ነው የሚለቀለቅ? በጣሊያናውያን አጥንት መሆኑ ነው። የእግዚአብሔር ቤተሰቦች እንግዲህ በእሷ በቅኔ አነጋገር ማለት ነው። እና ይህ ተተባለ መቀሌ ላይ እንግዲህ በእትዬ ጣይቱ አማላጅነት ጣሊያን 2 ጊዜ ነፃ ወጣ። ከኔ ጋር ናችሁ የእግዚአብሔር ቤተሰቦች? ታሪክ ስለሆነ አምባላዬ ላይ መጀመሪያ ተሸነፉ፣ መቀሌ ላይ ደግሞ ደገሙ። እንግዲህ ወደ አድዋ ልንመጣ ነው። አድዋ ደረሰ። እዚያ በኋላ ጣሊያን ሁሉን ነገር አጥብቆ ጦሩን አዘጋጅቶ ጎራዴውን ስሎ መድፉን ዘመናዊውን ጠመንጃውን ሁሉ ጠቅልሎ በወደብ በኩል ወደ ኢትዮጵያ ካስገባ በኋላ የመጨረሻውን ጦርነት ሊያደርግ ተዘጋጀ። ኢትዮጵያውያንም ይህ መሆኑ ገብቷቸው ከጥቅምት ጀምረው እስከ የካቲት 23 ቀን ድረስ መዘጋጀት ጀመሩ። ከዚያ በኋላ እንደ ቀድሞው በመካከል እየገባ ድሮ አንድ ጊዜ ከንጉሥ ዮሐንስ ጋር ከአፄ ዮሐንስ ጋር ሆኖ በአፄ ሚኒሊክ ላይ ነገር ይሰራል። ሌላ ጊዜ ደግሞ ከአፄ ሚኒሊክ ጋር ሆኖ በአፄ ዮሐንስ ላይ ነገር እየሰራ እርስ በርሳቸውን እያጋደለ እያፋጀ ነበር የሚለው። ያን ጊዜ ኢትዮጵያውያን ሁሉ ልባቸው አንድ ስለሆነ ይህ ጣሊያናዊ መግጠም አለብኝ ብሎ ተነሳሳ። ነገር ግን እንደማይሆንለት አውቆ ወደ ንጉሠ ነገሥቱ ላከ። ንጉሥ ሆይ አለ፣ እነዚህ ኢትዮጵያውያን ድል ለምደዋል፣ አምባላዬ ላይ አሸንፈውናል፣ መቀሌ ላይ አንበርክከውናል። ካሁን በኋላ 3ኛ አድዋ ላይ መግጠም ከንቱ ነገር ነው፣ እባክህ ይቅርብን ብሎ ወደ ጠቅላይ ሚኒስትሩ ደብዳቤ ላከበት። ጠቅላይ ሚኒስትሩ ምን አለ? 2 ጊዜ ተሸንፋችሁ ከታረቃችሁ የወታደሮች ቅስም እንደተሰበረ ይቀራል። እንደምንም ብላችሁ አንድ ጊዜ ተዋጉ፣ አንድ ጊዜ አሸንፉና ከዚያ በኋላ እንታረቃለን።
እንጂማ ሞራላችን ተሰብሮ ወታደሮቻችን ተጠቅጥቀው እንዴት ሊሆን ይችላል ብሎ ይህንን መልእክት እንደገና ለጄኔራሉ መልሶ ላከለት። ለጦር ተዘጋጁ። አጤ ምኒልክ ይህንን ሰሙ። ያን አጤ ምኒልክ እንጦጦ ነበሩ። ከእንጦጦ ጀምረው ምታነጋሪት ክትት ሰራዊት ማለት ጀመሩ። ሁሉንም ኢትዮጵያውያን በሚያምናት በእመቤታችን በቅድስት ድንግል ማርያም ስም ሰበሰቡ። በሚያምነው በፍጡነ ረድኤት በሆነው በሰማዕቱ በቅዱስ ጊዮርጊስ ስም የኢትዮጵያ ሕዝብ ሁሉ ወደ አድዋ እንዲዘምት ጥቋቁር ፈረሶች ወደ አድዋ እንዲዘምቱ አጤ ምኒልክ አዘዙ። ሴቶች ቅድም እንደተመለከታችኋቸው ጋሻ ጎራዴ ታጠቁ። በቀሚሳቸው ከመቀነታቸው እኩል ጋሻ ጎራዴያቸውን ታጥቀው መንገድ ጀመሩ። የእግዚአብሔር ቤተሰቦች አጤ ምኒልክ እንጦጦ ላይ ሆኖ ገና በጥቅምት ወር ሁላችንም ወደ አድዋ፣ ሁላችንም ወደ ሰሜን ፈረሶቻቸውን ጫኑ፣ ደረታቸውን ለጦርነት፣ እግራቸውን ለጠጠር፣ ደረታቸውን ለጦር ታዘጋጁ ዘንድ ነግሬያቸዋለሁ፣ አዋጅ ነግሬያለሁ አሉ አጤ ምኒልክ። እዛ በኋላ ሁሉም ተሰበሰበ፣ አዋጅ ተነገረ። እንደ ዛሬው ስልክ የለም፣ እንደ ዛሬው መልእክት የለም። አንዱ ወደ አንዱ እየተላላከ ሁላቸውም ጦራቸውን ማሰባሰብ ጀመሩ። በዚህ በእኛ አካባቢ ንጉሥ ተክለ ሃይማኖት፣ ሌላ ፊታውራሪ ገበየሁ፣ እነ ራስ ወሌ፣ እነ ስዩም ምንድነው እነ ዋክስዩም፣ ሌሎችም ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች ሁላቸውም እንደየማድረጋቸው መዝመት ጀመሩ። አጤ ምኒልክ ግን ይህን ሲያዩ ሰው ብቻ ይቻል ዘምትም አሉ። ምን ብቻ ይቻል ዘምትም አሉ? ሰው ብቻ ይቻል ዘምትም፣ እግዚአብሔርን የሚጀ መዝመት አለብኝ አሉ። ሰማዕቱ ቅዱስ ጊዮርጊስን ማሳሊዝ እንዴት እዘምታለሁ አሉ። ከኔ ጋር ናቸው እግዚአብሔር ቤተሰብ፣ ብቻቸውን አትዝመቱ፣ እግዚአብሔር አብሮን ይዝመት። ይሁላችሁ ሰው ብቻውን ነው ስራ ቢጀምር እግዚአብሔርን ይዞ አይጀምርም። አያችሁ አጤ ምኒልክን፣ አያችኋቸው ታላቅነታቸውን፣ አያችሁ ክርስትናቸውን፣ አያችሁ አስተዋይነታቸውን፣ አያችሁ አርቆ አሳቢያቸውን። ሰው ብቻ ይዤ አልዘምትም፣ እንደ አባቴ እንደ ሙሴ ታቦት ይዤ ነው ምዘምት፣ እንደ አባቴ እንደ ዳዊት ታቦት ይዤ ነው ምዘምት። አባቴ ሙሴ ያንን ሁሉ ነገሥታት ድል ያደረገው እግዚአብሔር በደብረ ሲና በታቦት ላይ ስሙን ጽፎ ሰጥቶት ነው። በኋላም እስራኤላውያን ኤሎፍላውያን ድል ያደረጉ የነበረ ፍልስጤማውያንን ይመቱ የነበረ ታቦተ ጽዮንን ይዘው ነው። እኔም እንደ አባቶቼ ታቦት ይዤ ነው የምዘምት። እኔም እንደ አባቶቼ ሰማዕቱ ቅዱስ ጊዮርጊስን ይዤ ዘምታለሁ እንጂ ብቻዬንማ መዝመት የለብኝም አሉ አጤ ምኒልክ። ከዚያ በኋላ በየአድባራቱ ሁሉ ደወሎች ተደወሉ። ካህናት ከበሮ እየመቱ ነጋሪት እየጎሰሙ ሁላቸውም መዝመት ጀመሩ። ታላቁ ሰማዕት ቅዱስ ጊዮርጊስ በካህናት ራስ፣ ታላቁ ሰማዕት ቅዱስ ጊዮርጊስ በሊቃነ ካህናት ትከሻ ይዘምት ዘንድ ተወሰነ። የእግዚአብሔር ቤተሰቦች ታላቁን ሰማዕት ቅዱስ ጊዮርጊስን ከእንጦጦ ከአዲስ አበባ ተሸክመው ታቦቱን እያከበሩ እግዚአብሔርን እያመሰገኑ ይልቁንም እንደ እስራኤላውያን ካደሩበት ጧት ሲነሱ ተንስ እግዚኦ ወይዘረው ጸርከ ወይቤዩ ኩሎሙ ጸላእትከ፣ አቤቱ እግዚአብሔር ሆይ በረድኤት ከእኛ ጋር ተነሳ፣ አቤቱ ፍጡነ ረድኤት ቅዱስ ጊዮርጊስ ሆይ ከእኛ ጋር ዝመት። ወይዘረው ጸርከ፣ እንዲህ የሆነ እንደሆነ ጠላቶች ፊት ለፊት ያሉት ሁሉ እንዳመድ ይበተናሉ፣ እንደ ትቢያ ይዘራሉ እያሉ ጸሎታቸውን አስቀደሙ። በሚያድሩበት ጊዜም እንዲህ አሉ። ተመየጠ እግዚኦ ላዕለ እስራኤል ሕዝብከ የሚለውን ጸሎት አቤቱ ወደ ባሮች ወደ ኢትዮጵያውያን ተመለስ እያሉ እየጸለዩ 4 ወር መንገሰገሱ። የእግዚአብሔር ቤተሰቦች መንገዱ የተጀመረው በጥቅምት ነው፣ የደረሱ ደግሞ በየካቲት ነው። አዎ ያን ጊዜ አንድም ሰው አልቀረ። እትዬ ጣይቱ ሴቶችን አስከትላለች። ሊቃነ ካህናቶች ካህናትን አስከትለዋል። መምህራኑ ሳይቀር ደቀ መዛሙርቱን አስከትለው ይገርማቸዋል። የሀገራችን ባለቅኔዎች ወግጅልይ ቅኔ
ምንድነው ግቢ ሀገርሽ ቅኔ ወንዶች ከዋሉበት መዋሌ ነው እኔ። አዎ ባለቅኔዎች ወግጅልኝ ድጓ ወግጅልኝ ቅኔ ጀግኖች ከዋሉበት መዋሌ ነው እኔ እያሉ ማለት ነው። ከዚያ በፊት መምህራኑ ማስተማር ነበረ፣ ቅኔ መዝረፍ ነበረ። በዚህ ጊዜ ግን እንዲህ ሊሆን አልቻለም። የእግዚአብሔር ቤተሰቦች እነዚህ ሁሉ ቅኔ ቤታቸውን ዘግተው ማስተማሩን ትተው ደቀ መዛሙርቶቻቸውን አስከትለው ሁላቸውም ወደ አድዋ መዝመት ጀመሩ። የሀገር ፍቅር ማለት እሱ ነው። የእግዚአብሔር ቤተሰቦች ሰማዕቱ ቅዱስ ጊዮርጊስ ሁሉንም ከስሩ ጠለላቸው፣ ሁሉንም ጥላ ሆናቸው፣ ሁሉንም ሰበሰባቸው። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያንን ሁሉ ሰበሰበቻቸው። አስተጋባተነ ቅድስት ቤተክርስቲያን እንዳለ ቅዱስ ያሬድ ይቺ ቤተክርስቲያን ሰብስባ ሁሉም ወደ አድዋ ዘመቱ። አዛዥ ስማዳ የሚባሉ ብቻ ቤተ መቅደሱን እንዲጠብቁ አጤ ምኒልክ የሚያምሯቸው፣ እርስዎ ቤተ መቅደሱን ይጠብቁ፣ እግዚአብሔር ቀንቶ ቢመለስ እሾምዎታለሁ እሾልምዎታለሁ ብለው ታማኙን አዛዥ ስማዳን ትተው ሌሎች ሁላቸው ወደ አድዋ ዘመቱ። እንግዲህ የእግዚአብሔር ቤተሰቦች ጠቅለል ለማድረግ ያህል ከምስራቅ፣ ከምዕራብ፣ ከሰሜን ሁላቸውም ከዘመቱ በኋላ ያወረኢሉ ሲደርሱ ሁላቸውም አንድ ላይ ተገናኙ። ከዚያ በኋላ በሰማዕቱ በቅዱስ ጊዮርጊስ ጥላ ስር ሆነው አድዋ ድረስ ዘመቱ። አድዋ ሲደርሱ ጣሊያን ምሽግ ይዟል። አድዋ ሲደርሱ ጣሊያን ሁሉንም ነገር አዘጋጅቷል። አድዋ ሲደርሱ መልአከ ሞት በዚያ ተራራ እያንጃበበ ነበረ። አድዋ ሲደርሱ ጥቋቁር አሞራዎች የሰው ስጋ ለመብላት ተዘጋጅተው ነበረ። በዚያ በአድዋ ተራራ ስር አጤ ምኒልክ ምን አደረጉ? አሁን የምንሄደው ወደ ሞት ነው። አሁን የምንሄደው ወደ ሰማዕትነት ነው። ቢያንስ የጌታን ስጋና ደም ተቀብለን እንሙት እንጂ ብለው ዕለቱ ለተውድ ነው። እንደነገርኳችሁ ሁላቸውም ተሰብስበው ማስቀደስ ገቡ። ወደ ቤተ መቅደስ ገብተው ንጉሱን በመካከል አድርገው ሁላቸውም ማስቀደስ ጀመሩ። እያስቀደሱ እያሉ ለኢትዮጵያ ይጸልዩ ነበረ። ይህ የምናሳርገው መስዋዕት፣ ይህ የምንፈትተው ስጋና ደም፣ ይህ ላንተ የምናቀርበው መስዋዕት ዛሬ አንድም ለሰማዕትነት ነው፣ ሁለትም ደግሞ ሀገራችንን ኢትዮጵያንን እንድትረዳን ነው ብለው እግዚአብሔርን በመስዋዕታቸው ጠየቁ። አባቶቻችን መስዋዕቱን አስምርልን፣ እኛንም ደግሞ ለመንግስተ ሰማያት በለን። መስዋዕቱን አስምርልን፣ እኛ ደግሞ ለሀገራችን እንሰዋለንና መስዋዕትነታችንን ከእስራኤላውያን መስዋዕትነት ቁጠረልን። መስዋዕትነታችንን ከሰማዕታት ቁጠረልን። መስዋዕታችንን ከቅዱሳን ቁጠረልን። እኛ ወደዚህ ተራራ የተሰበሰብነው፣ እኛ ወደዚህ ሀገር የመጣ ነው በእውነት ጠግበን አይደለም፣ ጦርነትን ፈልገን አይደለም። ወደዚህ ቦታ የመጣ ነው ጣሊያን ገፍቶ መጥቶብን ሀገራችንን ሊወራት ስለፈለገ ለሀገራችን ብለን ነውና ሀገራችን ኢትዮጵያን ደግሞ አንተም ታውቃታለህ። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ኢትዮጵያዊ መልኩን ሊቀይር አይችልምና ኢትዮጵያ ሀገረ እግዚአብሔር ናት። ይችን የእግዚአብሔርን ሀገር፣ ይችን የሰማዕቱ የቅዱስ ጊዮርጊስን ሀገር፣ ይችንን ሀገር ብለን ዘምተናልና እባክህ ለዚህ ብለህ መስዋዕቱን ተቀበልልን ብለው መስዋዕታቸውን ተቀበለላቸው። ምክንያቱም የዘመተ ሰው ምንጊዜም ድል አደርጋለሁ ብሎ አይዘምትም። በዘመቻ መካከል ሞት አለ፣ በጦርነት መካከል መሰዋት አለ፣ በጦርነት መካከል መማረክ አለ፣ በጦርነት መካከል ብዙ ነገር አለ። የእግዚአብሔር ቤተሰቦች ዝም ብሎ አይደለም። በጦርነት መካከል ይሁሉ አለ። ይልቁንም ይሄ የጣሊያኑ ጄኔራል እንዲህ ብሎ ነበረ። አጤ ምኒልክ ቢሏችሁ ምን መሰላችሁ? እንደ ጃር በቀፎ አጥርዬ ነው ይዤው መጣ ብሎ ነበር። ይገርማችኋል። በቀፎ ታውቃላችሁ? ለሱ አለ ፈረስ አላዘጋጅም፣ ሰረገላም አልጭንም፣ ምኒልክን ከማረኩት አለ እንደ ጃርት በቀፎ አድርጌ አምጥቼ ነው ማስረክብህ ብሎ እየፎከረ መጥቶ ነበር። የእግዚአብሔር ቤተሰብ በቀፎ አድርጌ ምኒልክን ሮም አስገባዋለሁ አለ። ታውቃላችሁ? አንድ ሰው ባዶ ቀፎ ዛፍ ላይ ይሰቅላል። ንቦች ሲገቡ ንቦችን ተሸክሞ ወስዶ ከጓሮ ያደርጋል። እንደዚህም ሁሉ ያ ገና ነው፣ ያ አልደፈርም የሚለው
ያ ጥቁሮችን ንቆ አጥቅቶ የሚመለከተው ያ ልበትዕቢተኛ የሆነው ጄኔራል አጤ ሚኒሊክን ማርኬ ከነነፍሱ በቀፉ አድርጌ ይዤ እመጣለሁ ብሎ ነበር። የእግዚአብሔር ቤተሰቦች ግን እግዚአብሔር ከተናቁት ጋር ነው የሚኖረው። ግን እግዚአብሔር እኛን ኢትዮጵያውያንን ይወዳል። ሀገራችን ኢትዮጵያም የእመቤታችን የአስራት ሀገር ናት። የሰማዕቱ የቅዱስ ጊዮርጊስ ሀገር ናት። ሰማዕቱ ቅዱስ ጊዮርጊስ ቄሰ ገበዙ ነው የተሾመባት። እመቤታችን ቅድስት ድንግል ማርያም አዎ በደመና ተጭና የባረከቻት፣ ይልቁንም በዚህ በአካባቢያችን በታላቁ ገዳም በጣና ቂርቆስ አርፋ የባረከቻት መሰረት ቀርነ ሃይማኖት የቆመባት ስብሐተ እግዚአብሔር የማይለይባት ታላቅ ሀገር ናት ኢትዮጵያ። የዚህን ሀገር ንጉሥ የዚህን ሀገር ኃያል ንጉሠ ነገሥት የእግዚአብሔርን አገልጋይ አጤ ሚኒሊክን እንደ ንብ በቀፉ አድርጌ ይዤው እመጣለሁ ብሎ ዝቶ መጥቶ ነበረ። አው የእግዚአብሔር ቤተሰቦች ይህንን ባለበት አፉ ተዋርዶ ይሄድ ዘንድ ሰማዕቱ ቅዱስ ጊዮርጊስ ደግሞ ቀድሞ ዘምቶ ነበረ እና ከእንጦጦ እስከ አድዋ ሄዶ ቅዱስ ጊዮርጊስ አሁን ድል ይነሳል ይመስላችኋልን? አሁን ከእንጦጦ ጀምሮ ተሸክሞት የሄደን ካህን ቅዱስ ጊዮርጊስ ያስገድለዋል እንዴ? ከእንጦጦ ጀምሮ አክብሮት የሄደን ካህን ቅዱስ ጊዮርጊስ ያስማርከዋል እንዴ? ከእንጦጦ ጀምሮ የኔ መመጫ ሰው ብቻ አይደለም ሰማዕቱ ቅዱስ ጊዮርጊስ ነው ያለውን አጤ ሚኒሊክን ቅዱስ ጊዮርጊስ ያሳፍረው ይመስላችኋል? እንዴት አድርጎ ያሳፍረዋል? የእግዚአብሔር ቤተሰቦች ሄዱ። የካቲት 23 ቀን ነው በዛሬው ዕለት ራሱ ሰማዕቱ ቅዱስ ጊዮርጊስ በሚከብርበት ዕለት በዕለተ ቀኑ ሁላቸውም ለጦርነት ተዘጋጁ። እነዚያ መድፍ ይዘዋል፣ እሳት የሚተፋ ጠመንጃ ይዘዋል። የኛ አባቶቻችን ጎራዴ ነው ያዙ። የኛ አባቶቻችን ሾተል ነው የታጠቁ። የኛ አባቶቻችን ጎመድ ነው ያዙ። በዚያውም ላይ የኛ አባቶቻችን አንድ መሳሪያ እንኳን ማርከው ተቀምጦ መተኮስ ፈሪ ያሰኛል እያሉ ምሽግ እንኳን ሳይይዙ የሚጓጉ ነበሩ አባቶቻችን። ከደፋርነታቸው ከጀግንነታቸው የተነሳ ሰማዕቱ ቅዱስ ጊዮርጊስን ይዘው እነሱ በምድር ሰማዕቱ በሰማይ ሆኖ ጦርነቱ የካቲት 23 ቀን በዚህ ሰዓት ተጀመረ። በ4 ሰዓት ነው የሚለው ታሪክ ጸሐፊው። አሁን 5 ሰዓት ነው። በዚህ ጊዜ አፍላ ጦርነት፣ አፍላ ውያ፣ የጨበጣ ውያ፣ ዕለቱ ዕለተ ምጽአት፣ ቀኑ ዕለቱ ዕለተ ምጽአት፣ አድዋ አርማጌዶን ሆነ። የእግዚአብሔር ቤተሰቦች የሚተላለቁበት የሚጎራረቡበት አንዱ አንዱን አንገቱን እየከለለ እየጎረደ የሚጥልበት ጊዜ ነበረ። ያን ጊዜ ጣሊያናውያን ተሰለፉ። ነገር ግን ኢትዮጵያውያን በረቱ። እግዚአብሔር ከነርሱ ጋር ስለሆነ ሰማዕቱ ቅዱስ ጊዮርጊስ በኢትዮጵያውያን ፊት እየሄደ ይጓጋ ስለነበረ ሰማዕቱ ቅዱስ ጊዮርጊስ ወዲያና ወዲህ በነጭ ፈረስ ሆኖ ይጓጋላቸው ስለነበረ ኢትዮጵያውያን በረቱ። ጣሊያናውያን መልፈስፈስ ጀመሩ። በአራቱ ማዕዘን ከበዋቸው ነበረ። መጀመሪያ አንዱን ከበባ ጥሰው ጄኔራሉን አንገቱን ከልለው ሲጠሉት ያኔ ጣሊያናውያን ወደኋላ መሸሽ ጀመሩ። እቴጌ ጣይቱ ጥላቸውን አስይዘው ወይዘሮዎችን አስከትለው አንዳንድ እንደኔ አይነት ፈሪ ከጦር ወጥቶ ወደኋላ ሲያፈገፍግ ምን መሆነ ነው ተመለስ እንጂ እያሉ እያበረታቱ የወደቁትን ደግሞ ቁስለኞችን እያነሱ እቴጌ ጣይቱ ጦሩን መምራት ጀመሩ። የእግዚአብሔር ቤተሰቦች ፊታውራሪ ገበየው ያኔ ፊታውራሪ ነው፣ ሰራዊቶች አሉት፣ አሽከሮች አሉት። እነሱን ፊት እያሰለፈ ጦሩን መምራት ሲችል እንዴት ከሀገሬ እንዴት ከኢትዮጵያ ፍቅር እለያለሁ፣ እንዴት በኋላ ሁኛ እጓጋለሁ? ዛሬማ ፊታውራሪ አይደለሁ? አዎ ፊታውራሪ ላይ በፊት መምራት አለብኝ። ፊታውራሪ ማለት በፊት እየመራ የሚጓጋ ማለት ነው። ፊታውራሪ ማለት ለሞትም ለመከራም ቢሆን ፊት እየሄደ የሚጓጋ አይደለምን ብሎ ከአሽከሮቹ ተለይቶ ወደፊት ሲሄድ አንዷ ሴት አዎ በኮነን ምንድነው አድዋ ስላሴን ጠላት አረከሰው ገበየው ግባና በሞቴ ቀድሰው ብላቸው ስለነበረ ይችን እየሰሙ ይችን ማበረታቻ ሆናቸው አዎ ፊታውራሪ ገበየው ከሁሉም ቀድመው ከጣሊያናውያን ጋር መጓጋት ጀመሩ። አዎ
በወላሃለው ዘየም ለይጥ መጎለሞት ከዚህ አካባቢ ሞትን የሚቀምሷሉ ሞትን የማይቀምሷሉ ብያችሁ ነበረ። ፊታውራሪ ገበየሁ ሲጓጉ ሞትን ቀመሱ። ለሀገራቸው ሰማዕት ሆኑ። ለኢትዮጵያ ወደቁላት። ሰማዕቱ ቅዱስ ጊዮርጊስ በክብር ነፍሳቸውን ወደ ሰማይ ያሳረገላቸው። እግዚአብሔር አምላካችን የተመሰገነ ይሁን። ነገር ግን እንዲሁም ኢትዮጵያውያን ወደ ኋላ መመለስ እምቢ አላቸው። እንዲህም ሆኖ ኢትዮጵያውያን መሸነፍ እምቢ አላቸው። ፊት አውራሪው ሙቶ ፊት አውራሪው ወድቆ ኢትዮጵያውያን ግን እንደገና ጥብቀው ይጓጉ ጀመረ። አዎ ከነሱ አንዱን እያባረሩ ይህ ነው ፊት አውራሪያችንን የገደለብን፣ ይህ ነው ፊት አውራሪያችን የጣለብንና እሱን መጣል አለብን ብለው ሰራዊቱን ትተው ዋናውን ጄኔራል ያባረሩት ጀመረ። እሱ በበቅሎ ሲሆኖ ሲሸሽ ኢትዮጵያውያን በባዶ እግራቸው ሲከተሉ እሱ በበቅሎ ሲሸሽ ወዲያውኑ ደረሱበት። ከበቅሎቹ ላይ በጎራዴ ቀልተው ጣሉት። ያኔ ደማቸው የገበየው ደም ተመለሰላቸው። ከዚያ ጊዜ ጀምረው አጥብቀው ተዋጉ። ሰዓቱም እየሄደ እየረፈደ ሄደ። ቀኑ እንደነገርኋችሁ የካቲት 23 ቀን ነው፣ እንዳትረሱ። በዓሉ ሰማዕቱ ቅዱስ ጊዮርጊስ የሚከብርበት በዓል ነው። እንዲህ አድርገው አንዱን ጠላታቸውን ጣሉ። አንዱ ጠላታቸው የደረሰበት ጠፋ። አንዱን ጠላታቸውን ማረኩ። አንዱ ጠላታቸው ደግሞ አመለጣቸው። እነዚህ አራቱ መሪዎች ናቸው፣ ጄኔራሎች ናቸው። እዚያ ታሪኩ ላይ ስታነቡ ታገኟታላችሁ። እና የእግዚአብሔር ቤተሰቦች እንዲህ አድርገው እስከ 11 ሰዓት አጥብቀው ተዋጉ። እስከ ስንት ሰዓት አልኳችሁ? እስከ 11 ሰዓት ማለዳ 4 ሰዓት ጀምረው እስከ 11 ሰዓት ተዋጉ። ዕለቱን ዕለተ ምጽአት አደረጉት። ቀኑን የምጽአት ቀን አደረጉት። አዎ እግዚአብሔር ግን በዚህች ዕለት በሰማዕቱ በቅዱስ ጊዮርጊስ አማካይነት ረዳቸው። በእርግጥ የእግዚአብሔር ቤተሰቦች አንዳንድ አባቶቻችን ለቀንም ገዳለው ይላሉ፣ ለቀንም ገዳለው ይላሉ። እስራኤላውያን ከባቢሎናውያን ጦርነት የወጡበት የታጠቁበት ቀንም እንዲሁ የካቲት 22 ቀን ነበረ። ትንቢተ ዘካርያስ ምዕራፍ 1 ከቁጥር 1 ጀምራችሁ መመልከት ትችላላችሁ። ወምዝ ዓመተ መንግስቱ ለዳርዮስ በሳምን ዕለት ኮነ ቃለ እግዚአብሔር ሀበ ዘካርያስ ወልደ ሐዶ ወልደ ሐና ወልደ በራክዩ ብሎ ያመጣዋል። ዘካርያስ የሚባል ታላቅ ነቢይ ነበረ። በባቢሎን እያለ የኢየሩሳሌምን መጥፋት እያሰበ ሲያዝን ሲጸልይ ነበረ። ይህ ዘካርያስ የሚባለው ነቢይ እግዚአብሔር እስራኤላውያንን ነፃ ማውጣት ቢፈልግ ወደ ዘካርያስ መልአኩን ላከ ይላል። መልአኩን ልኮ በዚህ በየካቲት ወር ትንቢት እንዲናገር እስራኤላውያንን ነፃ እንዲሆኑ እግዚአብሔር በነቢዩ አድሮ ተናገረ ይላል። እና ምንድን ነው የሚለው እዚያ ጋር ሰዓት አንድ ሰዓት ላይ አዎ እዚያ ጋር ምንድን ነው የሚለው? አዎ በዚህ ወር አለ ትንቢት መናገር ጀመረ። የእግዚአብሔር መልአክ ወደ እሱ ወርዶ ያናግረው ጀመር ይላል። ማንን? ዘካርያስን። ይህ ዘካርያስ እንደነገርኳችሁ ነቢይ ነው። ነገር ግን በባቢሎን ተማርኮ በጠላት እጅ ያለ ነቢይ ነበረ እና ዳርዮስ በነገሰ በሁለተኛው ዓመት በስምንተኛው ወሩ ህዳር ነበር። ያን ጊዜ የእግዚአብሔር መልአክ ወደ ዘካርያስ ተላከ። ዘካርያስን ከህዳር ጀምሮ እስከ የካቲት ድረስ ያስተምረው ጀመረ። ቅድም አልነገርኋችሁ? አጤ ሚኒሊክን ከጥቅምት ጀምሮ እስከ ህዳር ብያችሁ ነበረ። ዘካርያስ የተባለው ነቢይ ደግሞ ትንቢቱን በህዳር ጀመረ እና በህዳር ወምዝ አማ አሱሩ ወረቡዕ ለወርሃ ሳባት አለ። በየካቲት በ24 ቀን ግን አለ የእግዚአብሔር መልአክ ወደ ዘካርያስ መጣ። ዓመተ ሱኡ ለጽልመት ጨረቃ ጠፍታ በሰነበተች በ9ኛው ቀን የእግዚአብሔር መልአክ ታዘዙ ወደ ዘካርያስ መጣ ይላል እና እንዲህ አለው። መጥቶ ዘካርያስ ብሎ ቀሰቀሰው። ዘካርያስ ወደ ትንቢት ዓለም ሰጥሞ ገባ። እዚያ በኋላ ወርኢኩ ቢሴ ዘይጽያን ዲበ ፈረስ ቀይሕ አለ። አንድ ሰው በቀይ ፈረስ ተጭኖ ሲመጣ ተመለከተው።
ያ ሰው በቁሙ ሰው አልነበረም፣ የእግዚአብሔር መልአክ ቅዱስ ሚካኤል ነበረ። ያ ፈረስ በቁሙ ፈረስ አልነበረም፣ መልአኩ ቅዱስ ሚካኤል የሚበርበት ክንፉ ነበረ። ያ ፈረስ ቀይ ነበረ። የባቢሎናውያን ደምን ታፈሳላችሁ፣ ከባቢሎን ትወጣላችሁ፣ ጠላትን ትቀጠቅጣላችሁ ሲል እንዲሁ በየካቲት በ24 ቀን ቅዱስ ሚካኤል ለነቢዩ ለዘካርያስ ተገልጦለት ነበረ። እንዲሁም በየካቲት በ23 ቀን ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረስ ሆኖ ፈረሱ ጻዳ ነጭ ነው እንደሚታወቀው፣ እሱ ደግሞ በአምሳለ ወሬዛ ቀይ በቀይ ጎልማሳ አምሳል ለአጤ ምኒልክ ታያቸው። ዋናው ትልቁ ቁም ነገር ወሩም ወርሃ የካቲት ነው። ዕለቱም የሁለታቸውም ዕለተ እሑድ ነው። አዎ ነገር ግን ተገልጦ የረዳቸው ለአጤ ምኒልክ ሰማዕቱ ቅዱስ ጊዮርጊስ ነው። ዘካርያስን የረዳው ደግሞ ሊቀ መላእክት ቅዱስ ሚካኤል ነው። አዎ ጊዮርጊስ ሰማዕት ብቻ አይደለም፣ ሊቀ ሰማዕታት ነው። ሚካኤልም መልአክ ብቻ አይደለም፣ ሊቀ መላእክት ነው። የጊዮርጊስ ጻዳ ፈረስ አለው፣ መልአኩ ቅዱስ ሚካኤል ደግሞ በቀይ ፈረስ ተገለጠላቸው። አዎ መጀመሪያ የቅዱስ ሚካኤልን ስናትት ቅዱስ ሚካኤል ለምንድን ነው በቀይ ፈረስ የታያቸው? ለምንድን ነው በአምባላይ ፈረስ የተገለጠ ካለ የባቢሎናውያን የጠላቶቻቸውን ደም አፈሳለሁ፣ እናንተን ግን ከመከራ አድናቸዋለሁ ሲል ነው። ይህንን አይቶ ወዲያውኑ ቀና ሲል እንደገና ያንን ሰው ተከትለው ደግሞ ሌሎች በጥቋቁር ፈረሶች ደግሞ ተከትለው መጡ። ይህ ጥቁር መራራ ነው። ይህ ጥቁር የመከራ ምሳሌ ነው። ይህ ጥቁር መራራ መከራ እንዳለባቸው የሚያሳይ ነው። ባቢሎናውያንን በመራራ መከራ ገርፋቸዋለሁ፣ ዘመናቸውን አጠቁረዋለሁ፣ ቀናቸውን አጨልመዋለሁ፣ እድላቸውን እዘጋዋለሁ፣ ሀገራቸውን እንድትማርኩ እናንተም በሰላም ከባቢሎን እንድትወጡ አደርጋለሁ። የባቢሎናውያን ኃጢአት እስከ ሰማይ ድረስ ደርሷል ሲል መልአኩ ቅዱስ ሚካኤል ለዘካርያስ ታይቶት ነበረ። ሊቀ ሰማዕታት ቅዱስ ጊዮርጊስም በዚህ አምሳል ለአጤ ምኒልክ ተገለጠላቸው። አጤ ምኒልክ ታቦቱን ይዘው ሲጓጉ እሱ በሰማይ ቅዱስ ሚካኤል መላእክትን ሰራዊተ መላእክትን አስከትሎ እንደሚጓጓው ሰማዕቱ ቅዱስ ጊዮርጊስ ደግሞ ሰማዕታትን አስከትሎ ለኢትዮጵያውያን ሲጓጋ ተገኘ። ይህ እኛ የምናወራው ተረት አይደለም። ይህ እኛ ኢትዮጵያውያን ብቻ የምንናገረው ታሪክ አይደለም። የሀገራቸው ታሪክ የሀገራቸው ታሪክ ጻፊ ይህንን ጽፎልናል። የእግዚአብሔር ቤተሰቦች ማንም ትችላላችሁ። እሱ ራሱ እንዲህ አለ፣ እኛ ጣሊያናውያን አለ ከጥቋቁር ሰዎች ጋር ስንዋጋ በሰማይ ደግሞ ቀይ ጎልማሳ በነጭ ፈረስ ሆኖ እየመጣ ይወጋን ነበረ። ከምድራውያን ተዋጊዎች ይልቅ የእሱ ጦር ሊያንቀሳቀሰን አልቻለም ብሎ የጻፈው የራሳቸውን ታሪክ ጸሐፊ ነው የእግዚአብሔር ቤተሰቦች። እና ቅድም እንደነገርኳችሁ ያ ለዘካርያስ በወርሃ ሳባጥ ማለት የካቲት ማለት ነው። በእኛ ሀገር ቋንቋ የካቲት ሲባል በእነሱ ደግሞ ሳባጥ ብለውት ነው። ይህ ሳባጥ እንዲያው በደንብ አድርገን ካየነው እግዚአብሔር ለነቢያት ራእይ የሚገልጥበት ወገኖቹን የሚረዳበት ዘመን ነው። ታላቁ ነቢይ ዕዝራም ቢሆን ኢየሩሳሌም ከፈለሰች በኋላ የኢየሩሳሌምን ድጋሜ መታደስ፣ የቤተ መቅደሱን መታነጽ፣ የሀገሪቱን መቅናት ያየው በዚህ ወር ነበር። የእግዚአብሔር ቤተሰቦች በዚህ ወር ነበረ። ዘካርያስ ርእየ ለወርኃ ሳባጥ በሰርቁ ተአምረች ለዘይት ማእከለ ክኒ አይጽቁ ማርያም ጽዮን ለብርሃን ተቋመ ወርቁ ዕዝራኒ በገዳም አመዋዕለ ውድቁ ለህብረ ገጽኪ ጽዬ ሀተወ መብረቁ ሲል ደራሱ የሚያመጣው ይህ የካቲት ወር ዕዝራ ራሱ ይህ ምንድን ነው? በጽዋዊ ጊዜ ጠፍተው የነበሩ መጻሕፍትን የሰበሰበበት ነሶን አስተጋብኦን ባቢሎናውያን ሲማርኳቸው መጻሕፍቶቻቸውን ሁሉ አጠፍተውባቸው
ታሪካቸው ሁሉ ከስሞባቸው ነበረ። ነገር ግን በዚህ ወር ዕዝራ የተባለው ታላቁ ነቢይ ሱባዔ ገብቶ የጠፋውን መጽሐፍ ሰብስቦላቸዋል። አዎ መጽሐፉ እንዲገለጽለት ጾሟል። አጼ ሚኒሊክ እየጾሙ እንደተዋጉት፣ አጼ ሚኒሊክ እየጸለዩ እንደተዋጉት፣ አጼ ሚኒሊክ ሥጋውን ደሙን ተቀብለው ጠላታቸውን እንዳሸነፉት ሁሉ ይህ ዕዝራ የተባለው ነቢይም ራሱ ቀን ቀን የመጻሕፍትን ሰብስቦ ሲጽፍ ይውላል። ሌሊት ሌሊት ደግሞ ሲጸልይ ያድራል። ከሱ ጋር የሚረዱት የእሱ ደቀ መዛሙርት እሙንቱሰ መዓልተ ይጽሕፉ ወሰርከ ይዴረሩ፣ ቀን ቀን ምንም ሳይቀምሱ ሲጽፉ ይውላሉ የእግዚአብሔርን መጽሐፍ። ማታ ማታ ግን ጥቂት ጥቂት ይቀምሳሉ። እሱ ግን ለ40 ቀን ያህል ምንም ሳይበላ ሳይጠጣ በዚህ ወር ሳባት በተባለው ወር አዎ የጠፋችዋን ኢየሩሳሌምን እንድትለማ፣ የፈረሰው ቤተ መቅደስ እንዲሰራ፣ የረከሰው ቅድስት ሀገር እንደገና ቅዱስ እንዲሆን ትንቢት የተናገረበት ከእግዚአብሔርም ጋር የተነጋገረበት ወር ነበረ። በዚህ ወር ሀገራችን ኢትዮጵያም ታሪክ ደገመች። ለምን ከተባለ ኢየሩሳሌምም ቅድስት ናት፣ ኢትዮጵያም ቅድስት ናት። የኢየሩሳሌምን ቅድስትነት እናንተ ታውቃላችሁ። የኢትዮጵያውያንን ቅድስትነት ደግሞ ነቢያት ይመሰክራሉ። የመጀመሪያው ነቢይ ዳዊት ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያውያን ምግባቸውን ሰጣቸው ይላል። እንግዲህ እዚህ ጋር ኢትዮጵያውያን ሲያነሳቸው በኃጢአት አይደለም፣ በቅዱስነታቸው ነው። የእግዚአብሔር አገልጋይ በመሆናቸው ነው። ይህ ደግሞ በምን ይታወቃል ካላችሁ ይገንዩ ቅድሜው ኢትዮጵያ፣ ከእግዚአብሔር ፊት አለ ኢትዮጵያውያን ይንበረከካሉ። ይገንዩ ቅድሜው ኢትዮጵያ ወጸላይቱ የሐመደ ይቀምሁ፣ እግዚአብሔርን የማያመልኩ እግዚአብሔርን የሚንቁ የማቃልሉ መፍቀሪያነ ጣዖት ሐመድ ይቀማሉ፣ ኢትዮጵያውያን ግን ለእግዚአብሔር ይገዛሉ አለ። ስለዚህ ይቺ ሀገር ቅድስት በመሆኗ ለእግዚአብሔር ትገዛለች። ቅድስቲቱ ሀገር ኢየሩሳሌምም ለእግዚአብሔር ትገዛለች። በቅድስቲቱ ሀገር በኢየሩሳሌም ነቢያት ነበሩ። በእኛ ሀገር እኛ የማናውቃቸው ስውራን ነቢያት አሉ። ነገር ግን ደግሞ ከአጤ ምኒልክ ጋር የዘመቱ ታላላቅ ካህናት፣ ታላላቅ መነኮሳት፣ ታላላቅ አባቶች እግዚአብሔርን የሚያነጋግሩ እግዚአብሔር የሚያነጋግራቸው አባቶቻችን በዚህ ወር ዘምተው ጣሊያንን አሸንፈን እኛ ለዓለም ኩራት ሆነናልና ይህንን ያደረገ እግዚአብሔር አምላካችን የተመሰገነ ይሁን። የረዳን ቅዱስ ጊዮርጊስ ሁላችንም የሚያክብረን። አዎ እንዲህ አድርገን ማነው ጣሊያንን ዛሬ አንበርክከን ሀገራችንን አኩርተናታል። አንዳንድ ሰዎች የነፃነት በዓል ሲሉ እንሰማለን። የነፃነት በዓል ሳይሆን የኩራት በዓል ነው። ነፃነት የሚባለው 50 60 አንድም ቀን ይሁን ተገዝተው ነፃ የወጡበትን ቀን የሚያከብሩ አጠቃላይ አፍሪካውያን አሉ። ምናልባትም በአፍሪካውያን 3 ሀገሮች ብቻ ናቸው ኢትዮጵያን ጨምሮ ቅኝ ግዛት ያልተገዙ። ሌሎች ተንበርክከዋል። ቋንቋቸው ጠፍቶባቸዋል። ንግግራቸው ጠፍቶባቸዋል። ሌላው ቀርቶ 2 ሰዎች ማዕድ ሲበሉ እንኳን በምስጢር ማውራት አይችሉም። ባልና ሚስት አልጋቸው ሆነው በጆሯቸው መነጋገር ምስጢር ማውራት አይችሉም። ለምን ከተባለ ነጮች እንዲህ ብለዋቸው ነበረ፣ ስትኖሩ አሉ በሹክሹክታ እንዳትነጋገሩ፣ ምስጢር እንዳታወሯሏቸው። ለምን ከተባለ ምስጢር ካወሩ በሹክሹክታ ከተነጋገሩ አንዱ የአንዱን ነገር ከሰማው ምናልባት ተዋግተው ሀገራቸውን ነፃ ያወጣሉ ብለው የሚያወሩትን ሁሉ ፈረንጆች እንዲሰማቸው በኃይለ ቃል እንዲናገሩ አዘዟቸው ነበር። ስለዚህ ቅኝ ግዛት የተገዛ አንድ ጥቁር አፍሪካዊ ከወንድሙ